ዛሬ ላይ የመካከለኛው ምስራቅ ሰማይ ከወትሮ የተለየ አስፈሪ ገጽታን ተላብሷል። የቀንና የሌሊት ዑደት በጸጥታ ሳይሆን በሚሳኤሎች ጩኸትና በድሮኖች ድምጽ የሚታወክበት ጊዜ ላይ ደርሰናል። በእስራኤልና በኢራን መካከል ያለው ቀጥተኛ ጦርነት ከዚህ ቀደም ከነበረው የውክልና ጦርነት ወጥቶ ወደ ከፍተኛ ወታደራዊ ፍጥጫ ሲያመራ ዓለም አቀፍ ፖለቲካውም አዲስና ግራ የሚያጋባ ቅርጽ መያዝ ጀምሯል። የነዚህ የሁለቱ ኃያላን ፍጥጫ በታሪክ ታይቶ የማይታወቅ ስምምነትንና ሚስጥራዊ ወዳጅነትን በምድር ላይ እየወለደ ሲሆን በተለይ የአረብ ሀገራት በዚህ ጦርነት ውስጥ ያላቸው ሚና ለብዙዎች የእንቆቅልሽ ምንጭ ሆኗል። ወደዚህ እንቆቅልሽ ከማለፋችን በፊት በእስራኤል አሜሪካና በኢራን መካከል ባለው በዚህ ፍጥጫ ምክንያት የዓለም ኢኮኖሚ እየታመሰ ነው። ኢራን የሆርሙዝ ወሽመጥን በመዝጋቷ ምክንያት በዓለም ላይ ያለ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህንን በማስመልከትም ሀገራችን ኢትዮጵያም በትላንትናው ምሽት አንድ ሰበር መረጃ አድርሳለች። የነዳጅ ዋጋ ጭማሪ ከዛሬ ጀምሮ ተደርጓል። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው ሶስተኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተስተካከለ ስራ ላይ እንዲውል ሲያደርግ መቆየቱ ይታወሳል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከመጋቢት 23 ማለትም ከትላንትና 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ በተጠቀሰው መሰረት ተግባራዊ እንዲደረግ በመንግስት የተወሰነ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚህም መሰረት በ1 ሊትር ነዳጅ 142 ብር ከ41 ሳንቲም፣ ነጭ ናፍጣ 151 ብር ከ39 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም እንዲሁም ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም በመጨረሻም የአውሮፕላን ነዳጅ ደግሞ 180 ብር ከ48 ሳንቲም ከዛሬ ጀምሮ እንዲሸጥ የኢትዮጵያ መንግስት ወስኗል። እንግዲህ ተመልከቱ፣ የኃያላኑ እርግጫ ማለትም የዝሆኖቹ እርግጫ ለሳሩ ከፍተኛ ጉዳት እያደረሰ ነው። በዛሬው የመካከለኛ ምስራቅ ሁኔታ ወደዚህ ደረጃ ከመድረሳቸው በፊት በታሪክ መጽሐፍት ውስጥ የተቀመጡትን ጥቁር ጠባሳዎች መለስ ብሎ ማየት ለጉዳዩ ጥልቀት ይሰጣል። በተለይም እንደ አውሮፓዊ ዘመን አቆጣጠር በ1967 የተካሄደውና የስድስቱ ቀን ጦርነት ተብሎ የሚታወቀው የታሪክ ምዕራፍ አረቦችና እስራኤል የለየላቸው ጠላቶች እንደነበሩ የሚያሳይ ትልቅ ማረጋገጫ ነው። በዚያን ወቅት ግብጽ፣ ሶሪያና ዮርዳኖስ እንዲሁም አረብ ሀገራት በጋራ በመሆን እስራኤልን ከምድረ ገጽ ለማጥፋት ተነስተው የነበረ ቢሆንም ውጤቱ ግን በተቃራኒ ሆኖ እስራኤል በአጭር ጊዜ ውስጥ ታላቅ ድልን የተቀናጀችበት የቀድሞ የአረብ ጥምረት የፈረሰበትም ወቅት ነበር። ከዚያ ታሪካዊ ጦርነት በኋላ ለበርካታ አስርት ዓመታት አረብና እስራኤል የሚሉት ቃላት እንደ ዘይትና ውሃ የማይቀላቀሉ አንዱ የሌላው የቁርጥ ቀን ጠላት ተደርገው ሲታዩ ቆይተዋል። በካርቱም በተደረገው ጉባኤ ላይ ሰላም የለም፣ ኖ ፒስ፣ እውቅና የለም፣ ኖ ሪኮግኒሽን፣ ኖ ኒጎሽዬሽን፣ ድርድር የለም የሚሉት ሶስቱ ኖ ለአረቡ ዓለም እንደ መመሪያ ያገለግሉ ነበር። ይሁን እንጂ ጊዜው እየገፋና የጂኦፖለቲካዊ ፍላጎቶች እየተቀያየሩ ሲመጡ ይህ የማይናወጥ የሚመስል የጠላትነት ግንብ በድብቅ መንሸራሸር ጀመረ። አሁን በዚህ ዓመት ላይ የምናየው የአብርሃም ሰማይ ወይም አብርሃም ስካይ የተባለው አዲስ ወታደራዊ ስምምነት የዚህ የረጅም ጊዜ ድብቅ ሂደት ውጤት ነው። ኢራን በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችንና ድሮኖችን ወደ እስራኤል በምትተኩስበት ወቅት ዮርዳኖስን ጨምሮ አንዳንድ የአረብ ሀገራት በይፋም ሆነ በሚስጥር እስራኤልን ለመከላከል መቆማቸው ለዓለም ትልቅ ድንጋጤን ፈጥሯል። ይህ ሁኔታ ለብዙዎች ከሚታየው ጠላትነት ጀርባ ያለው ድብቅ ወዳጅነት ምን ያህል ጥልቅና ሚስጥራዊ መሆኑን ያሳየ አጋጣሚ ሆኗል። ይህ አዲስ ጥምረት በሚስጥር የተፈረመው የአዲስ መካከለኛ ምስራቅ ስምምነት አካል እንደሆነ የሴራ ተንታኞች በሰፊው ይከራከራሉ። ሀገራቱ በቴሌቪዥን መስኮቶቻቸውና በይፋ መግለጫዎቻቸው ላይ አንዳቸው ሌላኛውን ቢኮንኑም በከርሰ ምድር ባለው ወታደራዊና ደህንነታዊ ቢሮዎቻቸው ግን መረጃዎችን በቅስበት ይለዋወጣሉ። ይህ ድርድር ዓላማው የቀጠናውን ኃይል በአንድ ወጥ ቁጥጥር ስር ለማዋልና ለጋራው የዓለም አቀፍ ስርዓት ምቹ ሁኔታን ለመፍጠር እንደሆነም ይታመናል።
በቅርቡ ኢራን የሰነዘረችው ጥቃት ሲከሽፍ የአረብ ሀገራት ራዳሮችና የዓለም መከላከያ ዘዴዎች ከእስራኤል አይረን ዶምና አሮ ስርዓቶች ጋር ተናበው መስራታቸው ታይቷል። ይህ በታሪክ ታይቶ የማይታወቅ ክስተት ሲሆን የአረብ አውሮፕላኖች እስራኤልን ለማዳን በሰማይ ላይ ሲበሩ ማየት ለብዙዎች የመጨረሻው ዘመን የፖለቲካ ጥምረት አስመስሎታል። ይህም ሀገራቱ የሃይማኖትና የታሪክ ልዩነቶቻቸውን ወደ ጎን ትተው በጋራ ጥቅምንና ፍላጎትን ወደ ጎን በማድረግ አዲስ ግንኙነት እንደመሰረቱ ያረጋግጣል። ኢራን ይህንን የአረቦችና የእስራኤልን ጥምረት እንደ ትልቅ ክህደት በመቁጠር በሚሳኤል ጥቃቷ ወቅት የአረብ ሀገራትንም ኢላማ ከማድረግ አልተቆጠበችም። አንዳንድ ሚሳኤሎች በዮርዳኖስና በሳውዲ አረቢያ ድንበሮች አቅራቢያ እንዲሁም በነዳጅ ማከማቻዎቿ በአሜሪካ የጦር ሰፈሮች እንዲወድቁ በማድረግ ለትብብራቸው ዋጋ እንደሚከፍሉ ማስጠንቀቂያ ሰጥታለች። ይህ ደግሞ ጦርነቱ በሁለቱ ሀገራት መካከል ብቻ ሳይሆን መላውን መካከለኛው ምስራቅ ወደ ሁለት ጎራ የከፈለ ትልቅ ቀውስ መሆኑን ያሳያል። የሴራ ተንታኞች እንደሚሉት ይህ ጦርነት የተቀነባበረ ቲያትር ሊሆን ይችላል የሚል ግምትም አላቸው። የዓለም ሀያላን ሀገራት በመካከለኛው ምስራቅ አዲስ የኃይል ሚዛን ለመፍጠርና የነዳጅና የንግድ መስመሮችን ሙሉ በሙሉ ለመቆጣጠር ሲሉ ኢራንን እንደ አስፈሪ ጭላንጭል በመጠቀም አረቦቹን ወደ እስራኤል ጉያ እንዲገቡ እያደረጓቸው ነው ይባላል። በዚህ ምክንያት የአብርሃም ስምምነት ከሰላም ስምምነት በላይ ወደ አንድ ዓለም አቀፍ ወታደራዊ ቁጥጥር የሚመራ ድልድይ ተደርጎም ይወሰዳል። በታሪክ ወደ ኋላ ስንመለከት በ1973ቱ የዮም ኪፖር ጦርነት ወቅት አረቦች የነዳጅ እገዳ በመጣል ዓለምን ሲያናውጡ ነበር። ዛሬ ግን ከእስራኤል ጋር በመሆን የሚሳኤል ጥቃትን የሚመክቱበት ደረጃ ላይ ደርሰዋል። ይህ ለውጥ በ50 ዓመታት ውስጥ የተከሰተ ታላቅ የፖለቲካ ሽግግር ሲሆን የአሁኑ የ2026 ግጭት ደግሞ የዚህ ሽግግር ማሳረጊያ ይመስላል። ሀገራቱ በይፋ የፍልስጤምን ጉዳይ ቢያነሱም በተግባር ግን የራሳቸው የህልውና ዋስትና ከእስራኤል ጋር በማያያዝ ላይ ይገኛሉ። የኢራን ሚሳኤሎች በአረብ ሀገራት ሰማይ ላይ ሲያልፉና በእነዚህ ሀገራት ጥረት ሲከሽፉ በቀጠናው ያለው ህዝብ በከፍተኛ ግራ መጋባት ውስጥ ወድቋል። በየመንገዱ የሚሰሙ አስተያየቶች እንደሚጠቁሙት ብዙዎች መንግስቶቻቸው ከእስራኤል ጋር ስላላቸው ድብቅ ግንኙነት ያላቸው ጥርጣሬ ወደ እውነት ተቀይሯል። ይህ ደግሞ በነገስታቱና በህዝባቸው መካከል ያለው ልዩነት በማስፋት ለውስጣዊ ያለመረጋጋት በር ሊከፍት ይችላል የሚል ስጋት ፈጥሯል። የኢራን ሚሳኤሎች ወደ ሳውዲና ወደ ተባበሩት አረብ ኤምሬቶች አቅጣጫ መተኮሳቸው እንዲሁም በነዳጅ ማውጫ ስፍራዎቻቸው ላይ መውደቃቸው ከፍተኛ ስጋትን ፈጥሯል። ይህም ሀገራቱ ከእስራኤል ጋር ያላቸው ወታደራዊ ትብብር ይበልጥ እንዲያጠናክሩ የሚያደርግ ገፊ ምክንያት ሆኖ እያገለገለ ነው። የሴራ ተንታኞች እንደሚሉት ኢራን እነዚህ ጥቃቶችን እንድትሰነዝር የሚደረገው አረቦች ይበልጥ እንዲፈሩና ወደ እስራኤል ጉያ እንዲጠጉ ለማድረግ የታቀደ ድብቅ እቅድ አካል ሊሆን ይችላል የሚሉ አሉ። በሚስጥር የተፈረመው የአዲስ መካከለኛው ምስራቅ ስምምነት ከጦርነት በኋላ በቀጠናው የሚፈጠር አዲስ የኢኮኖሚ ኮሪደርን ያካትታል። ይህ ኮሪደር ህንድን ከመካከለኛው ምስራቅና ከአውሮፓ ጋር የሚያገናኝ ሲሆን እስራኤል የዚህ መስመር ዋና ማዕከል እንድትሆን ታታለች። በመሆኑም የአሁኑ ጦርነት ይህንን የኢኮኖሚ መስመር ከኢራን ተጽዕኖ ነፃ ለማድረግ የሚደረግ የመጨረሻ ኦፕሬሽን እንደሆነም ይታመናል። በስድስቱ ቀን ጦርነት ወቅት አረቦች እስራኤልን ለመክበብ ሲጥሩ ነበር። ዛሬ ግን ኢራንን ለመክበብ ከእስራኤል ጋር ግንባር ፈጥረዋል። ይህ አስገራሚ የታሪክ ምጸት በፖለቲካ ውስጥ ዘላቂ ጠላትም ሆነ ዘላቂ ወዳጅ እንደሌለ፣ ዘላቂ ጥቅም ብቻ መኖሩን ግን ትልቅ ማረጋገጫ ነው። የ2026ቱ ይህ ጦርነት ይህንን ጥቅም በግልጽ በአደባባይ ያወጣ ክስተትም ሆኖ በታሪክ መዝገብ ላይ ይሰፍራል። የሰዎች አስተያየት እንደሚጠቁመው ይህ ጥምረት የሰላም ሳይሆን ለታላቅ ጥፋት የሚዘጋጅ የጦርነት አጋርነት ነው። አንዳንድ ሃይማኖታዊ ተንታኞች ይህንን ክስተት ከመጨረሻው ዘመን ትንቢቶች ጋር በማያያዝ የዓለም ሀያላት በአንድ ወገን የሚሰባሰቡበት ወቅት እንደሆነም ይገልጻሉ። የአብርሃም ሰማይ የሚለው ስያሜ ራሱ ሃይማኖታዊ ሽፋንን በመጠቀም ፖለቲካዊ ግብን ለማሳካት የተመረጠ ስልታዊ ቃል እንደሆነም ይነገራል። ኢራን ወደ አረብ ሀገራት የምትተኩሳቸው ሚሳኤሎች የአረቡ ዓለም ከእስራኤል ጋር ያለውን ግንኙነት እንዲያቋርጥ ለማስገደድ የታለሙ ናቸው። ሆኖም ግን ጦርነቱ ተቃራኒ ሆኖ ሀገራቱ ይበልጥ ወደ እስራኤል ቴክኖሎጂና መረጃ እንዲጠጉ አድርጓቸዋል። ይህ የኢራን ስህተት ይሁን ወይም ሆን ተብሎ የተዘጋጀ ወጥመድ ለጊዜው ግልጽ ባይሆንም ውጤቱ ግን እስራኤልን የቀጠናው ሀያል እያደረጋት ነው። የሴራ ተንታኞች ግሎባሊስት ተብለው የሚጠሩት አካላት በመካከለኛው ምስራቅ ያለው ግጭት በመጠቀም የዲጂታል መታወቂያና የቁጥጥር ስርዓትን ተግባራዊ ለማድረግ እያቀዱ ነው ይላሉ።
ጦርነቱ በፈጠረው ስጋት ምክንያት ሰዎች ለደህንነታቸው ሲሉ የግል ነፃነታቸውን አሳልፈው እንዲሰጡና አዲሱን ዓለም አቀፍ ስርዓት እንዲቀበሉ ይደረጋሉ። በዚህ ሂደት ውስጥ የእስራኤልና የአረብ ጥምረት እንደ ዋነኛ ሞተር ሆኖ ያገለግላል። በታሪክ ወደ ኋላ ስንሄድ በ1948 እስራኤል ስትመሰረት አረቦች በሙሉ ጦርነት አውጀው ነበር። ያ የጠላትነት መንፈስ ለሰባት አስርተ ዓመታት ሲንከባለል ቆይቶ ዛሬ በ2026 ላይ ወደ የጋራ ደህንነት ተቀይሯል። ይህ ሽግግር በድንገት የመጣ ሳይሆን በአሜሪካና በምዕራባውያን ደላላነት ለዓመታት በሚስጥር ሲሰራበት የቆየ የዲፕሎማሲ ውጤት ነው። አሁን ባለው ነባራዊ ሁኔታ ኢራን በአንድ በኩል፣ እስራኤልና የአረብ አጋሮቿ ደግሞ በሌላ በኩል ሆነው የሚያደርጉት ፍጥጫ የዓለምን የኃይል አቅርቦት አደጋ ላይ ጥሎታል። አረብ ሀገራት በሚስጥር የሚሰሩት ሥራ ሲጋለጥ በውስጣቸው ባለው ሕዝብ ዘንድ የሚነሳው ቁጣ ለኢራን ትልቅ ዕድል ሊፈጥርላት ይችላል። በመሆኑ አገራቱ በሁለት እሳት መካከል ሆነው ጥንቃቄ የተሞላበት ጨዋታ እየተጫወቱ ይገኛል። የሴራ ትንታኔዎች እንደሚጠቁሙት ይህ ጦርነት የሰው ልጅን ትኩረት ወደ ሌላ አቅጣጫ ለማዞር የተፈጠረ ሊሆን ይችላል። ዓለም ወደ ዲጂታል ገንዘብና ወደ አዲስ የፋይናንስ ስርዓት በምትሸጋገርበት በዚህ ወቅት እንዲህ ያሉ ግዙፍ ጦርነቶች ሕዝብ ስለ ለውጦቹ እንዳይጠይቅና በጭንቀት ውስጥ እንዲቆይ ያደርጉታል። የአብርሃም ሰማይ ጥምረትም የዚህ ትልቅ ዕቅድ አንዱ አካል ነው። በስድስቱ ቀን ጦርነት ወቅት የተማረከው መሬት ዛሬም ድረስ የክርክር ምንጭ ቢሆንም በ2026 ግን መሬቱ ሳይሆን ሰማዩ የጥምረቱ ማዕከል ሆኗል። የአየር ክልላቸውን ለእስራኤል ክፍት ያደረጉት አረቦች የሉዓላዊነት ጥያቄን ወደ ጎን ትተው ለጋራ ደህንነት ቅድሚያ ሰጥተዋል። ይህ ደግሞ በብሔርተኝነት ላይ የተመሰረተው የቀድሞ የአረብ ፖለቲካ ማብቃቱን ያሳያል። ኢራን ወደ አረብ ሀገራት የምትተኩሳቸው ሚሳኤሎች በዋናነት የአሜሪካ ወታደራዊ ካምፖችን ኢላማ ያደረጉ ቢሆንም በሂደቱ ግን የአረብ ሲቪሎችም ተጎጂ እየሆኑ ነው። ይህ ደግሞ በአረቡ ዓለም ውስጥ ለኢራን የነበረው ጥቂት ድጋፍ እያጠፋና ሕዝቡን ወደ እስራኤል ጎራ እየገፋው ይገኛል። ይህ ሁኔታ ኢራን በቀጠናው ያላትን ተሰሚነት ክፉኛ እየጎዳው ነው። በሚስጥር የተፈረመው ስምምነት ሌላኛው ገጽታ በመካከለኛው ምስራቅ የኒውክለር ቴክኖሎጂን በጋራ መጠቀምን ይጨምራል። እስራኤልና አረብ ሀገራት ከኢራን የኒውክለር ስጋት ለመከላከል በሚል የራሳቸውን የኒውክለር ፕሮግራም በጋራ ለማሳደግ ተስማምተዋል የሚሉ መረጃዎችም እየወጡ ነው። ይህ ደግሞ ጦርነቱን ወደ አዲስና ይበልጥ አደገኛ ወደሆነ ምዕራፍ ሊያሸጋግረው ይችላል። አስተያየት ሰጪዎች ይህ ጦርነት የመጨረሻው የኃይል ማሳያ ነው። አረቦች ከእስራኤል ጋር መቆየማቸው ለፍልስጤም ጉዳይ ትልቅ ሽንፈት እንደሆነ የሚቆጥሩ ብዙዎች ናቸው። ሆኖም ግን የመንግስታቱ ፍላጎት ከታሪክና ከሃይማኖት በላይ በመሆኑ የፍልስጤም ጉዳይ በዚህ አዲስ የዓለም አቀፍ ስርዓት ውስጥ ቦታ ሳይኖረው ሊቀር ይችላል የሚል ስጋት አለ። የሴራ ተንታኞች እንደሚሉት የኢራንና የእስራኤል ጦርነት መባባስ ለዓለም አቀፍ የጦር መሳሪያ አምራቾች ትልቅ ገበያ ፈጥሯል። አረብ ሀገራት በቢሊዮን የሚቆጠሩ ዶላሮችን በማውጣት ዘመናዊ የመከላከያ ስርዓቶችን ከእስራኤልና ከአሜሪካ በመግዛት ላይ ናቸው። ይህ የገንዘብ ዝውውር የጦርነቱን ዕድሜ ለማራዘም ከሚፈልጉ አካላት በስተጀርባ ያለ ድብቅ ፍላጎት ነው። በ1967ቱ ጦርነት ወቅት አረቦች የተሸነፉት በመከፋፈላቸው ነበር። ዛሬ ግን የተሰባሰቡት ከቀድሞ ጠላቶቻቸው ጋር ነው። ይህ የታሪክ ምጸት የሰው ልጅ ጥቅሙን ለማስጠበቅ ሲል ማንኛውንም አይነት ድልድይ ሊዘረጋ እንደሚችል ያሳያል። የ2026ቱ ጦርነት ይህንን የጥቅም ድልድይ በግልጽ ያሳየና የቆዩ ጠላቶችን የሻረ ክስተት ሆኗል። በመጨረሻም የአብርሃም ሰማይ ጥምረት ውጤቱ ምን ሊሆን እንደሚችል መገመት አስቸጋሪ ቢሆንም መካከለኛው ምስራቅ ግን ዳግመኛ ወደ ነበረበት እንደማይመለስ ግልጽ ይሆን ይመስላል። አረቦች፣ እስራኤልና ኢራን የሚያደርጉት ይህ ባለ ሶስት ማዕዘን ፍጥጫ የዓለምን የወደፊት ዕጣ ፈንታ የሚወስን ነው። ከሚታየው ጦርነት ጀርባ ያለው ድብቅ ወዳጅነት ለዓለም አዲስ መልክ ሊሰጥ ይችላል። የ2026 ዓመተ ምህረት የታሪክ መዝገብ ይህንን ጦርነት እንደ አንድ ትልቅ የሽግግር ወቅት ይመዘግበዋል። አገራቱ በይፋ የሚናገሩትና በሚስጥር የሚሰሩት ሥራ ልዩነት ለወደፊቱ ትውልድ የፖለቲካ ትምህርት ይሰጣሉ። ጦርነቱ ቢያበቃ እንኳን የተመሰረተው ሚስጥራዊ ጥምረት ግን የቀጠናውን መልክ ለዘላለም ቀይሮት ይቆያል። ዛሬ ያየነው የአብርሃም ሰማይ ሚስጥር በመካከለኛው ምስራቅ አልፎ መላውን ዓለም ሊነካ የሚችል ትልቅ አጀንዳ ነው። በቅርቡ ኢራንና እስራኤል የሚያደርጉት እንቅስቃሴ እንዲሁም ደግሞ ጦርነት ይህንን ሚስጥር ይበልጥ ግልጽ እያደረገው ይሄዳል። እኛም ይህንን ጥልቅ ትንታኔ ወደ እናንተ ያደረስነው ከዜናዎች ጀርባ ያለውን እውነተኛ ገጽታ እንድትረዱ በማሰብ ነው። ታዲያ እናንተስ ምን አስተያየት አላችሁ? በአረብና እስራኤል የሰሞነኛ ግንኙነት ምን ትላላችሁ?
እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። መረጃውን አዘጋጅቼ ወደ እናንተ ያቀረብኩት ጌራ ነበርኩ። መልካም ጊዜን ተመኘው።